ወድ ቅዱሳን እንደምናችሁ ደህና ናችሁ ወይ? እግዚአብሔር የተመሰገነ ይሁን። ጌታ ብዙ መልካም ጊዜ እየሰጠን ነው። እግዚአብሔር እየባረከን ነው። በዚህ ትምህርት በተለይ ይህንን ትምህርት እየተመለከትን ባለንበት ስለ ራሴ ህይወት አካፍያችኋለሁ። ነገር ግን እግዚአብሔር ከዛ ውስጥ ያወጣውን ነገር ነው ከዚህ በኋላ ደግሞ የምንመለከተው። እግዚአብሔር ምን እንዳደረገ፣ እግዚአብሔር ያንን መከራ ለምን እንዳመጣ ከዚህ ቀጥሎ ባለው እናያለን። ዛሬ ደግሞ የምንመለከተው ምንድነው? በመከራ ውስጥ የተወለደ የሪቫይቫል እርሾ በሚል በመከራ ውስጥ የተወለደ የሪቫይቫል እርሾ በሚል የእግዚአብሔርን ቃል ደግሞ ከእግዚአብሔር ቃል አነብላችኋለሁ። ግን አስቀድሜ ልጸልይ። ቅዱስ አባት ሆይ ስለዚህ ጊዜና ሰዓት ስምህ የተባረከ ይሁን። አሁን በዚህ ሰዓት ድምፅህን ሰምተህ ተናገረን። ወገኖችም የሚሰሙትን በዓለም ዙሪያ ያሉትን ሁሉ ባርካቸው። ከፍ በል በጌታ በኢየሱስ ስም አሜን። ከእግዚአብሔር ቃል አንድ ስፍራ አነባለሁ። ይሄም በኢዮብ መጽሐፍ ምዕራፍ 8 ላይ ከቁጥር 7 ላይ እንደዚህ ይላል። ጅማሬ ታናሽ ቢሆን እንኳን ፍጻሜ እጅግ ይበዛል። ጅማሬ ታናሽ ቢሆን እንኳን ፍጻሜ እጅግ ይበዛል። የእግዚአብሔር ስራ ሁሉ ጊዜ በትንሽ ይጀምራል። ለምሳሌ ሐዋርያት ኢየሱስ አንድ ብቻው እንደመጣው ሐዋርያት 12 ነበሩ። የዛሬ 2000 ዓመት በ12 ሐዋርያት ብቻ የጀመረው የክርስትና ዛሬ የዓለምን 1/3 የያዘ ነው ማለት ነው። እንደ ክርስቲያን የፕሮቴስታንት አማኝ ደግሞ የዓለምን 12% ይዟል። ያ ማለት ወደ 1 ቢሊዮን ደርሷል ማለት ነው። ስለዚህ እግዚአብሔር ትልቅ ስራን ለመስራት የሚጀምረው በትንሽ ነው። እኔ ያው እንደነገርኳችሁ ከዚህ ቀደም በነበረው ቪዲዮ እንደነገርኳችሁ ቀጀሌ በምትባል የገጠር መንደር ላይ ነው የተወለድኩትና ያደግኩት። እዛው እያለሁ ነው መከራን የተቀበልኩት። ነገር ግን በዚህ በመከራ ውስጥ እግዚአብሔር ደግሞ ምን አረገ? አንድ ወንድሜን እግዚአብሔር ሰጠኝ። የገዛ ወንድሜን ስሙ አበባ ይባላል። አበባን እኔ ተከታታይ የተወለድነን። በጣም የሚገርማቸው ነገር አበባ በጣም በልጅነቱ በጣም አስቸጋሪ ልጅ ነው። በተለይ በአገልግሎቴ ላይ አገልግሎት ከጀመርኩ በኋላ ወደ ቤት ሲመጣ መከራ የሚያሳየኝ መከራ የሚያበለኝ ወንድም ነበር። ይህንን ወንድም ጉልበት ተጠቅሜ ለመመለስ ሞከርኩ። ነገር ግን አልሆነም። እግዚአብሔር ወገኖቼ በዚህ አጋጣሚ የሚለው ምንም አይነት ችግር ቢያጋጥማችሁ ጉልበት ለመጠቀም አትሞክሩ። በእግዚአብሔር ፊት መጸለይ አስፈላጊ ነው። ለዚህ ወንድም በጣም መጸለይ ጀመርኩ። እግዚአብሔር ፍቅር አሳይና ደቀ መዝሙር አድርገው አለኝ። በፍቅር መሸነፍ ተጀመረ። ወላጆቼ ሳር ቤቱን የምንኖርበት ቦታ ስለሌለ እርሱን እየያዝኩ ወደ ወላጆቼ እንሰት ውስጥ እየሄድኩ ወንጌልን ይመሰክር ነበር። ወንጌልን ሲመሰክርለት አንድ ቀን እግዚአብሔር ልቡን አቀለጠ። ልቡ ቀለጠ፣ አለቀሰ በእግዚአብሔር ፊት። እሱ እንደሚመሰክር ከሆነ ትልቅ የመንፈስ ቅዱስ ኃይል በእኔ ላይ ወረደ ይላል። በዛን ዕለት ተቀየረ። በዛው እንሰት ውስጥ ምን አደረኩት? ይሄንን ልጅ ደቀ መዝሙር አደረግኩት። ስለ ጸሎትም ደግሞ አስተማርኩት። በጣም የሚገርመው ነገር ይሄ ልጅ ኃይለኛ የጸሎት ሰው ሆነ። ጓደኞች አሉት፣ 3 ጓደኞች እንድሪያስ፣ አየለና ማቴዎስ የሚባሉ። እነዚህን ደግሞ እርሱ ደቀ መዝሙር አደረጋቸው። የአዳር ጸሎት እኔ አካሄድ ነበር። ከብዙዎች ጋር አብረን እኛ ቤት እናድር ነበር። እርሱ ደግሞ ከጓደኞቹ ጋር ማደር ጀመረ። በጣም የሚገርመው ነገር በህይወቱና በእነዚህ ልጆች ህይወት ላይ ከፍተኛ የሆነ ሪቫይቫል ተፈጠረ። በተለይ በ1970ዎቹ ላይ 70 ዓመተ ምህረት እኔም እስር ቤት የገባሁበት ጊዜ ነበር። እነርሱ እየጸለዩ ይረዱኝ ነበር እና እነዚህ ልጆች ከሚጸልዩ ጸሎት የተነሳ እኔም ደግሞ የእነርሱ ጓደኛ ሆንኩኝ። በየጊዜው ደግሞ የእግዚአብሔርን ቃል አካፍላቸው ነበር፣ አበረታታቸው ነበር። አይዟችሁ በዚች ምድር ብንሞትም የዘላለም ህይወት አለን፣ አንድ አሻራ ጤለን ማለፍ አለብን ብለን ብዬ ስነግራቸው ሌሊት ልክ እንደኔውና እንደ ጓደኞቼ ከዚህ ቀደም ያነሳዋቸው እንደ ጓደኞቼ አዳር ጸሎት መጸለይ ጀመሩ። ጾም ጸሎት መጸለይ ጀመሩ። ተከታታይ 30 ቀን መጸለይ ጀመሩ። በጣም የሚያስገርም ትልቅ መነቃቃት በህይወታቸው ሲፈጠር ተመለከትኩኝ እና እግዚአብሔር እንግዲህ መልካም ነው፣ አዋቂ ነው። የቀበሌ ካድሬዎች እኔን እስር ቤት ከተቱ። እኔ ወጥቼ ወደ ዩኒቨርሲቲ ከሄድኩ በኋላ እነርሱንም ደግሞ እስር ቤት የሚገቡ ሆኖ ከረጅም ዘመን በኋላ እግዚአብሔር በዛ ከተማ ላይ እግዚአብሔር በዛች መንደር ላይ ከፍተኛ የሆነ ሪቫይቫል በእነርሱ ህይወት እንዳመጣ ይመለከታለሁ። ቅድም እንዳነበብኩን ታናሽ ጅማሬ እግዚአብሔር ምንድነው? ጅማሬ ታናሽ ቢሆን እንኳን ፍጻሜ እጅግ ይበዛል የሚለው የእግዚአብሔር ቃል ትክክለኛ ነው። እግዚአብሔር በአንድ ሰው ሊጀምር ይችላል። እግዚአብሔር ግን ትልቅ ስራ ይሰራል። በተለይ ይሄ ወንድም አሁን
መጨረሻ ላይ እንደኔው ሙሉ ጊዜ አገልጋይ ሆነ። እንደውም ከእኔ ቀድሞ ሙሉ ጊዜ አገልጋይ ሆነ። ከዛ በኋላ የቤተ ክርስቲያን ፓስተር ሆነ። ከዛ በኋላ ወደ ሱዳን አገር ሄዶ 6 ዓመት ከባለቤቱ ጋር ወንጌልን ያገለገለ ወንድም ነው ሆነው። በዚህ አጋጣሚ ልነግራቸው የሚፈልገው እግዚአብሔር ሲናገራችሁ ደቀ መዛሙርት በሚታደርጉ ሰዎች ላይ እባካችሁ ሳትሰስቱ በተለይ የጸሎት ደቀ መዛሙርት አድርጉ ሕይወታቸው እስከሚለወጥ ድረስ። ምናልባት የሚቃወሟቸው ታላላቅ የእግዚአብሔር አገልጋዮች ሊሆኑ ይችላሉ። በጣም የገረመኝ ነገር ይሄ ነው። እሱ ብቻ አይደለም፣ የሱም ታናሽ ደግሞ በእኔና በሱ ተጽዕኖ ተፈጠረና እርሱም ታናሹም ታምሩ ወደፊት በኋላ የሚናገረውን እርሱም የጌታ ደቀ መዛሙር ሆነ። እንደገና ደግሞ ሙሉ ጊዜ አገልጋይ ሆነ። ቤተሰቤ በሙሉ ከኔ በኋላ የተወለዱ ልጆች በሙሉ አገልጋዮች እንደሆኑ ይመለከታለሁ። ይህንን እንግዲህ ይህንን ሐሳብ ሳጠቃልል ምንድነው? እግዚአብሔር ከናንተ ጋር ነው። በአንድ ሰው ላይ ኢንቨስት አድርጉ። ያ ሰው ትልቅ ስራ ይሰራል። ዛሬ አበባ ከኔ ጋር ትልቅ አገልግሎት፣ ዓለም አቀፍ አገልግሎት የሚያገለግል ታማኝ የእግዚአብሔር ሰው፣ ለብዙዎች ምሳሌ የሆነ ሰው እንደሆነ ለማየት ችያለሁ። በጣም የሚገርማችሁ በእነርሱ የተጀመረው የሪቫይቫል እርሾ ምን ሆነ? ቆይቶ ደግሞ ከ20 ዓመታት በኋላ ዓለም ሊቋቋመው የማይችል ሰይጣን ሊቋቋመው የማይችል ሁኔታ ሊቋቋመው የማይችል ትልቅ ሪቫይቫል ፈነዳ። ዛሬ የምንዘራው ዘር አንድ ቀን ይበቅላል። አንድ ምናልባት አፈር የለበሰ ሊመስል ይችላል፣ አመድ የለበሰ ሊመስል ይችላል። ነገር ግን አንድ ቀን ኃይለኛ የሆነ ለውጥን የሚያመጣ ይሆናል ማለት ነው። ከዛ በኋላ የእግዚአብሔርን ፈቃድ ስለሆነ እኔ ከእስር ቤትም ተፈትቼ 1 ዓመት ተማርኩና ጌታ ረድቶኝ ዩኒቨርሲቲ የማለፍ ዕድል አገኘውና 1971 ዓመተ ምህረት ወደ ዩኒቨርሲቲ ሄድኩኝ። ከዚህ ቀጥሎ በዩኒቨርሲቲው እግዚአብሔር ምን እንደሰራ የዩኒቨርሲቲው አገልግሎቴ ደግሞ ምን እንደሚመስል ይህንን ነው ለማካፈል የሚፈልገው። አዲስ አበባ ዩኒቨርሲቲ 4 ኪሎ ገባሁ። 4 ኪሎ የፊዚክስ የሳይንስ ፋካልቲ የፊዚክስ ተማሪ ሆኜ በዩኒቨርሲቲ ውስጥ ተመደብኩኝ። ትምህርትን ከመማርበት ያው 4 ኪሎ ትምህርት ምን ያህል አስቸጋሪ እንደሆነ በተለይ በዛ ወቅት የነበራችሁ ታውቃላችሁ። ፊዚክስ ደግሞ በጣም አስቸጋሪ ነው። ግን እኔ ግን የትምህርቱ ክብደት አይታየኝም። ጌታው እንዴት አድርጌ አስከብሬ ልለፍ የሚል ነው እግዚአብሔር በሕይወቴ ያደረገ የነበረው። በወቅቱ የነበሩ በጣም ትልልቅ የእግዚአብሔር ሰዎች አሉ። የኔ ሲኒየሮች ነበሩ። ለምሳሌ የኔ 1 ዓመት ሲኒየር ንጉሴ ቡልቻ የሚባል ወንድማችን አለ። በዛን ጊዜ ደግሞ በጠላይ ኢቫሱ ያስተባበሩ የነበሩ እነ ዶክተር አሳየኸኝ በርሄ እና ዶክተር አሳየኸኝ እነ ጥሩዬ እነርሱ ነበሩ። በጣም ኃይለኛ የሆነ ትልቅ የበረከት ጊዜ ነበር። ከነርሱ ብዙ ነገር ይማር ነበር። ጥማቴ ገደብ አልነበረውም። ዩኒቨርሲቲ በነበርኩበት ሰዓት አንድ ጊዜ ባፕቲስት ቸርች ሄዳለሁ፣ አንዴ መሰረተ ክርስቶስ ሄዳለሁ፣ አንዴ ቃለ ሕይወት ሄዳለሁ፣ አንዴ ሙሉንገ ሁሉ ጋር ይሄድ ነበር። ለምን? ጥማቴ በጣም ገደብ አልነበረውም። ዩኒቨርሲቲ ውስጥ እግዚአብሔር ደግሞ ከኢትዮጵያ በሙሉ የመጡትን ሰዎች ወጣቶች እና በጣም በመንፈስ ቅዱስ የተቀጣጠሉ ከስደት ውስጥ ያለፉትን ሰዎች እግዚአብሔር ሰጠኝ። በእውነት እግዚአብሔር ሕይወቴን ሰራ። እግዚአብሔር ለትልቅ አገልግሎት ያዘጋጀኝ ጊዜ ዩኒቨርሲቲ ውስጥ የነበርኩበት ጊዜ ነው ማለት እችላለሁ። ባይብል ስተዲ ነበር። ባይብል ስተዲ ማቴሪያል ፕሮዲውሰር ነበርኩኝ። ባይብል ስተዲ ግሩፕ ሊደር ነበርኩኝ። እንደገና መጨረሻ ላይ ጀነራል ካውንስል አገልግያለሁ። ግን ከሁሉም በላይ በ4 ዓመታት ቆይታዬ ውስጥ የጸሎት ቡድን አስተባባሪ ነኝ። ሳስተባብር ከነበሩት አንዱ ነበርኩኝ። ዘውዴ ገብረ ስላሴ አሁን በእንግሊዝ ሀገር የሚኖር፣ ዶክተር ተስፋ በዳዳ አሁን ኢትዮጵያ የሚኖር፣ እንደገና ደግሞ የታችን ውልታ አሁን ጀርመን ይሆን የት ሀገር እንደምትኖር አላቅም። ታላላቅ ሰዎች ናቸው። እነዚህ ታላላቅ የጸሎት አርበኞች ለሕይወቴ እግዚአብሔር ያዘጋጀልኝ የበለጠ እግዚአብሔር ያቀጣጠለኝ ደግሞ በእነርሱ ነው። እነርሱን ሳያቸው ራሴን በጣም ነው የናኩት። መቀጣጠላቸው፣ ብርታታቸው፣ ትጋታቸው እነዚህ ሰዎች እስከ ዛሬ ድረስ ጌታ እየተጠቀማቸው እንደሆነ አውቃለሁ። በዚህ በጸሎት ማስተባበሪያ ላይ እግዚአብሔር ሕይወቴን ሰረኝ። መጾም አስፈላጊነቱን በእውቀት የተደገፈ አገልግሎትን በእውቀት የተደገፈ የጸሎትን አገልግሎት የተማርኩት ከነርሱ ሕይወት ነው። የጸሎት ደግሞ ትጋት ምን አይነት እንደሆነ ዘውዴ ገብረ ስላሴ በጣም ኃይለኛ የሆነ እግዚአብሔርን የሚወድ በቃ ለጸሎት ጸልዮ የማይረካ ታላቅ እግዚአብሔር ሰው ነው። በእውነት በሕይወቴ ትልቅ ተጽዕኖ ከፈጠሩብን ሰዎች አንዱ ነው። እኔ ይሄን እግዚአብሔር ደግሞ በእውቀትም እንደገና ደግሞ በመንፈሳዊነትም ያሳደገኝ ቦታ ነው። ስለዚህ በተለይ ዩኒቨርሲቲዎች ውስጥ የምታገለግሉ፣ ሃይስኩል የምታገለግሉ፣ መስሪያ ቤት የምታገለግሉ፣ በተለይ ከመስሪያ ቤት ይልቅ ደምና ዩኒቨርሲቲዎች ሃይስኩሎች ላይ የምታገለግሉ ዩዝ ዛት ኦፖርቹኒቲ፣ ያንን እድል ተጠቀሙ።
እግዚአብሔር የሚያስቀምጣችሁ ለትልቅ ዓላማ ነው። ኤክስትራክት አርጉ፣ ከሌሎች ውሰዱ፣ ተጠቀሙ። እኔን እግዚአብሔር የገነባኝ ያስተማረኝ ለዛሬ አገልግሎትም ምክንያት ያደረገኝ እዛ ዩኒቨርሲቲ እንደሆነ እግዚአብሔር የትጥቅ ቦታ ነው እግዚአብሔር አድርጎ ላይ ነው የሰጠኝና ተቀጣጥዬ በመንፈስ እሳት ተቀጣጥዬ ንድጄ ነው ወደ ስራ ዓለም የገባሁት። ከዛ በኋላ በጣም የሚገርማችሁ የመንግስት ሰራተኛ ሆኜ የመምህር ሆኜ ወደ ባሌ ክፍለ ሀገር ወደሚባልበት ሄድኩኝ። 1976 ዓመተ ምህረት የመንግስት ሰራተኛ ሆኜ ሮቤ ቲቲአይ ይባላል። አሁን ሮቤ ቲቸርስ ትሬኒንግ ኮሌጅ እንደሆነ አውቃለሁ። ሮቤ ቲቲአይ የፊዚክስ መምህር ሆኜ 9 ዓመት ተኩል ነው ያገለገልኩት። በጣም የሚገርመው ነገር ወደዛ ሀገር ከሄድኩ በኋላ ባሌ በኢትዮጵያ ውስጥ ስደት ከደረሰባቸው አገሮች አንዷ ናት። ባሌ በጣም ከፍተኛ የሆነ ስቃይ በክርስቲያን ቅዱሳኖች ላይ የደረሰባቸው ብዙዎቹ ሁሉም ማለት ይቻላል በጥቂት ሰዎች ናቸው እዛ ሀገር የቀሩት። ሁሉም በቃ ስራቸውን ለቀው አገልግሎታቸውን ጥለው ወደ ሌላ ሀገር የሄዱበት ጊዜ ነበር። እኔም ደግሞ ወንድሜ ስለነበረ እሱን ለመጠየቅ ስለሄድ ሰው እንኳን ጤና ይስጥልን እንደምን አደርክ ሲባል እግዚአብሔር ይመስገን እንኳን ሰው አይልም ደህና ይል የነበረበት ቦታ ነው። ጌታው እኔን ሰራተኛ አድርገ ሰራተኛውን የስቀጠር እዚያ ጋር አታምጣኝ ሌላ ጋር ወሰደኝ ስል እግዚአብሔር እምቢ ብሎ እዛ ጋር እንዲሄድ አደረገኝ። የሚገርም ነው። እግዚአብሔር ግን ምክንያት ነበረው። ያ ባሌ ማለት በኢትዮጵያ ውስጥ ስደት ከተነሳባቸው ቦታዎች አንዱ ነው። ለ4 ወራት ብቻዬን ነበርኩኝ። እግዚአብሔር ግን ከ4 ወር በኋላ አንድ ወንድም ሰጠኝ። በዛ ከተማ አንዲት ሮቤ ከተማ አንዲት እናት ጥሩነሽ አሻግር የሚባሉ በዚህ ሰዓት በ2015 ላይ በህይወት አሉ። እግዚአብሔር ይመስገን። እሳቸው የጸሎት ሴት እሳቸው ብቻ ናቸው ከትንሿ ህፃን ልጃቸው ጋር ጌታን ያመልኩ የነበረው። እዛ እንግዲህ እግዚአብሔር ትልቅ ስራ ሊሰራ ስለፈለገ እግዚአብሔር ወደዛ ወሰደኝ። እግዚአብሔር እዛ ከወሰደኝ በኋላ እግዚአብሔር ዘለቀ ያልኩትን ልጅ ሌሎችንም እግዚአብሔር አገናኘን። እዛ ቦታ ላይ እንግዲህ መጸለይ ጀመር። ያለን ነገር መጸለይ ነው። ከዘለቃ ጋር በሳምንት 2 ቀን በጾም ጸሎት መጸለይ ጀመርን። ከማማ ጥሩዬ ጋር አብረን መጸለይ ጀመርን። ማሬ የምትባል ሙሉ ተስፋ የምትባል ሃይስኩል አስተማሪ እነዛ ሆነን መጸለይ ጀመር። ሌሎችንም ከሌሎችም ጋር አብረን መጸለይ ጀመር። የአዳር ጸሎት መጸለይ ጀመር። ጾም ጸሎት ይዘን መጸለይ ጀመር። ስራችን በሙሉ መጸለይ ነው። ዝማሬ አይቻልም፣ ምክንያቱም ስለምንያዝ። እንደገና ስንገባ ራሱ 2 ሆነን እንደዚህ ወይም አንዳንድ ሰው ሆነን ነው የምንገባው እንጂ በእንትን እንኳን አንገባም። የሚገርማቸው ነገር መዘመር አይቻልም። ስንጸልይ ራሱ ዝም ብለን ማልቀስ ነው፣ ዝም ብለን ማንባት ነው። እግዚአብሔር ተአምራዊ የሆነ ስራ በዛ ቦታ ላይ መስራት ጀመረ። በጣም የሚደንቀው ነገር ቢኖር ምንድነው? እግዚአብሔር በ2 እና በ4 ሰው የጀመረው እኔ ከ9 ዓመት ተኩል በኋላ ሲወጣ እኔ ትክክለኛ ቁጥሩን ባላውቅም መዋሸት እንዳይሆንብኝ ምናልባት በሺህ የሚቆጠር ይሆናል በዛ በባሌ አገር የነበሩ አማኞች። ይሄ ሁሉ የተወለደው በምንድነው? ጸሎት ነው። እንግዲህ ይህን ሀሳብ ሳት ጸሎት ነው። እግዚአብሔር ከዛ ሙሉ ወንጌል ቤተክርስቲያንን አወጣ፣ ቃለ ሕይወትን አወጣ፣ መሰረተ ክርስቶስን አወጣ፣ ሕይወት ብርሃንን አወጣ፣ መካነ ኢየሱስን አወጣ። ታናሽ ጅማሬ ለታላቅ ፍጻሜ ይሆናል። ፍጻሜ ታናሽ ቢሆን እንኳን ትልቅ ፍጻሜ ይሆናል። ዛሬ ባሌ አገር ቅርብ ጊዜ ሄጄ አይቻለሁ። አስገራሚ የሆነ ነገር የሙሉ ወንጌል ፓስተሮችን ብቻ ከአገሩ የተሰበሰቡትን ፓስተር ሰለሞን ገዛኝ ወስዶኝ አይቼ ማአት ፓስተሮችን አይቻለሁ። ዛሬ ሁሉ ቤተክርስቲያን አድጓል። ክብር ለጌታ ይሁን። ያ ሁሉ የተጀመረው በጥቂት ሰዎች እንደሆነ በጸሎት እንደሆነ ወገኖች፣ ጸሎት ታውቃላችሁ ይወልዳል። ጸሎት ያሳድጋል። ጸሎት ያበዛል፣ ያሰፋል። ስለዚህ በትንሽ የሚጀምሩ ጅማሬ ታላቅ ፍጻሜ አለው። አይዟችሁ፣ አትፍሩ። እግዚአብሔር ከናንተ ጋር ነው። በጸሎት የሚጀምሩ ጅማሬ በመከራ ሊሆን ይችላል፣ በአዳር ጸሎት፣ በጾም ጸሎት፣ መከራ በመቀበል ሊሆን ይችላል። ያ ጸሎታችሁ ትልቅ ነገር ይወልዳል። ስሙ የተባረከ ይሁን። ስለዚህ በዚህ ላበረታታችሁ ይፈልጋለሁ። ጸሎት ጀምሩ፣ ጓደኛ ፍጠሩ፣ አብራችሁ ጸልዩ። እግዚአብሔር ትልቅ ሪቫይቫል ያደርጋል። እንጸልያለን። ቅዱስና የተፈራ ሕያውና ዘላለማዊ የሆንክ አምላካችን እግዚአብሔር በዚህ ሰዓት በልጅ በክርስቶስ ኢየሱስ ስም እጅግ አድርጌ አመሰግንሃለሁ። ስምህ የተባረከና የተመሰገነ ይሁን። እግዚአብሔር አባታችን አሁን በዚህ ሰዓት ከመንደር አንስቶ እስከ ደግሞ ዩኒቨርሲቲዎች ድረስ ከዛም ደግሞ እስከ አገር ድረስ እግዚአብሔር ጸሎት የወለደውን ነገር አይተናል። በዚህ ሰዓት ይህንን ቪዲዮ የሚመለከቱ እኔ ብቻዬን ነኝ የሚሉ ማን አለኝ የሚሉ መከራ ውስጥ አለኝ የሚሉ እኔ አሁን እጸልያለሁ። እምነት በውስጣቸው ይፈጠር። ሰዎችን ስጣቸው፣ አብረው የሚጸልዩትን ሰዎች ስጣቸው። ከነርሱ ጋር አብረው
ጸሎት ይሁን መልካምነት ይሁን የእግዚአብሔር እርዳታ ይሁን መንፈስ ይሁን እግዚአብሔር የትንሽ ጅማሬያቸው ነገር ትልቅ ነገር እንዲወልድ በጌታ በኢየሱስ ክርስቶስ ስም እለምንሃለሁ ስለምታደርገው መልካም ነገር ስምህ ይባረክ ክብር ከፍ ይበል በጌታ በኢየሱስ ስም አሜን ጌታ ይባርካችሁ በጣም ነው እግዚአብሔርን የማመሰግነው እንግዲህ እግዚአብሔር ጸሎት ይወልዳል ጸሎት ያሳድጋል ጸሎት ያሰፋል ጸሎት ያበዛል እየጸለን ሽርን ከናደርግም እየጸለን እንበዛለን በርቱ አይዟችሁ ጌታ ከናንተ ጋር ይሁን እግዚአብሔር ይባርካችሁ ይጸልይላችኋለሁ ተባረኩልኝ ባይቻ